እንደምን አላችሁልን የተወደዳችሁ ተመልካቾቻችን የብርሃን አምባ ሳምንታዊ መሰናዷችን ወደናንተ የሚደርስበት ሰዓት ላይ ተገኝተናል። እንግዲህ በብርሃን አምባ መሰናዷችን ለቀጣዮቹ 30 ደቂቃዎች በሚኖረን ቆይታ መረጃና የጥንቅር መሰናዶ ወደናንተ ያደረስን አብረናችሁ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን የደብረ ብርሃን ከተማ አስተዳደር ከጣቢያችን ጋር በትብብር ወደናንተ የሚያደርሱት ነው የሚሆነው። በቀዳሚነት የምንመለከተው ደግሞ መረጃ ነው። መረጃችንን ተከታትለን ተመልሰን እንገናኝ። የደብረ ብርሃን ከተማ ግብርና መምሪያ ከምግብ ዋስትና ማስተባበሪያ ጽፈት ቤት ጋር በመተባበር በተቀናጀ የከተማ ግብርና ልማት ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። የደብረ ብርሃን ከተማ ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ ግርማ ድባቤ በምግብ ዋስትና ፕሮግራም ከ4000 በላይ በአዲስ በነባር ደግሞ ከ1000 በላይ ዜጎች መታቀፋቸውን ጠቅሰው የተፈጠረውን ምቹ ሁኔታ ተጠቅመው በልማቱ በመሳተፍ ራሳቸውና ማህበረሰቡን መጥቀም እንዳለባቸው አስገንዝበዋል። የተቀናጀ የከተማ ግብርና ኢኮኖሚያዊ ጠቀሜታው ባሻገር የከተማን ውበት ጽዳት ለማስጠበቅ ፋይዳው የጎላ መሆኑንም አመላክተው ተግባሩ ውጤታማ እንዲሆን ተቀናጅቶ መስራት እንደሚገባም አመልክተዋል። የደብረ ብርሃን ከተማ ግብርና መምሪያ ኃላፊ አቶ መርሻ ይሳነው የተቀናጀ የከተማ ግብርና ልማት ጅምሩ ጥሩ መሆኑን ጠቁመው ከዚህ የበለጠ በማስፋት ማህበረሰቡን ተጠቃሚ ማድረግ እንደሚያስፈልግ አስታውቀዋል። መምሪያቸው በየደረጃው የሚመለከታቸው ባለድርሻ አካላት ጋር ተቀናጅቶ እንደሚሰራና የቅርብ ክትትልና ድጋፍ እንደሚያደርግም ነው የገለጹት። የደብረ ብርሃን ከተማ ብልጽግና ፓርቲ ጽፈት ቤት የፖለቲካ ዘርፍ ኃላፊ አቶ ታጠቅ ገድላ ማኑኤል የተቀናጀ የከተማ ግብርና የዜጎች ኢኮኖሚ አቅምን ከማጎልበት የዘለለ ማህበራዊ ትስስርን በማጠናከር የስራ ዕድልን በመፍጠር ፖለቲካዊ ፋይዳው የጎላ መሆኑን አንስተዋል። የዘርፉ ልማት ውጤታማ እንዲሆን በየደረጃው የሚገኙ አመራሮችና ህብረተሰቡ ተቀናጅተው መስራት እንዳለባቸውም አሳስበዋል። የደብረ ብርሃን ከተማ አስተዳደር ትራንስፖርት ተጠሪ ጽፈት ቤት በከተማው የተሻለ ትራንስፖርት ስምሪት የትራፊክ ደህንነት እንዲኖር ለማስቻል በትራንስፖርት ስምሪት አተገባበር በመንገድ ደህንነት ጽንሰ ሐሳብ በደንበኞች አያያዝና በሶስተኛ ወገን የመድህን ሽፋን ዙሪያ ለባለድርሻ አካላት ስልጠና ሰጥቷል። የደብረ ብርሃን ከተማ አስተዳደር ትራንስፖርት ተጠሪ ጽፈት ቤት ኃላፊ አቶ በኃይሉ ገብረ ህይወት በተቋሙ እስካሁን በትራፊክ ደህንነት በርካታ ስራዎች እየተከናወኑ ሲሆን በቁጥጥር ስርዓት ያለ መርሃ ግብር ሲያሽከረክሩ የተገኙ 134 ባጃጆች ወደ ህጋዊ መስመር እንዲገቡ መደረጉንም አንስተዋል። እንዲህ አይነትና መሰል ችግሮችን ለመፍታት የዛሬው ስልጠና ተመቻችቷል ያሉት አቶ በኃይሉ በስልጠናው ከአሽከርካሪዎች እስከ ተጠቃሚዎች ድረስ ያለውን ሁኔታ በመረዳት በከተማው የተሳለጠ የትራፊክ ፍሰት እንዲኖር መስራት ከባለድርሻ አካሉ የሚጠበቅ ነው ብለዋል። በከተማው ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ታጠቅ ገድላ ማኑኤል በትራንስፖርት ዘርፉ በርካታ ስራዎች የተከናወኑ ውጤትም የተመዘገበበት ሲሆን ውስን ችግሮች ስላሉ ዘርፉን የተሻለ ለማድረግ ሁሉ መስራት ይጠበቅበታል ብለዋል። ከቅርብ ዓመታት ወዲህ በከተማዋ የሰውም ሆነ ተሽከርካሪ ፍሰት እየጨመረ በመምጣቱ ይህ ስልጠና መሰጠቱ በከተማው የተሳለጠ የትራፊክ ፍሰት እንዲኖር ሚናው የጎላ እንደሚሆን አንስተዋል። በስልጠናው የትራንስፖርት የትራፊክ ፖሊስ ምርመራ ክፍል ኃላፊዎች የትራንስፖርት ቡድን መሪዎችና ባለሙያዎች የትራፊክ ፖሊስ አባላቶች ተሳታፊ ነበሩ። ከብርሃን አምባ መሰናዷችን ጋር ጥሩ ጊዜ ያሳለፋችሁ እንደሆነ እምነታችን ነው። አሁን ደግሞ በተከታይነት ወደናንተ የምናደርሰው የጥንቅር መሰናዷችን ነው። የጥንቅር መሰናዷችን ዛሬ ትኩረቱን ያደረገው በደብረ ብርሃን ከተማ አስተዳደር የቄራ አገልግሎትና ከዛ ባሻገር ደግሞ የእሳት አደጋን መከላከል ላይ ምን አይነት ስራዎችን እየሰራ ነው የሚለውን የዳሰስንበት መሰናዶ አለን። ፕሮግራሙን ኤልያስ ፈጠና አዘጋጅቶታል፣ እንደሚከተለው ይቀርባል። የደብረ ብርሃን ከተማ አስተዳደር ወደ ሪጂኦፖሊታን ከተማነት ካደገችበት ጊዜ ጀምሮ የተለያዩ ተቋማትን በአዲስ መንገድ እያደራጀች የተለያዩ ተግባራትን እየከወነች ነው የምትገኘው። ከነኚህ ተቋማት መካከል ደግሞ በቅርቡ ተቋቁሞ ስራውን እየሰራ የሚገኘው የደብረ ብርሃን ከተማ አስተዳደር የአገልግሎት አቅርቦት ጽፈት ቤት ተጠቃሽ ነው። በዚህ ጽፈት ቤት ውስጥ የተሰሩ የሚገኙ ስራዎች በዋናነት የእንስሳት እርድ አገልግሎትን ጨምሮ ሌሎች ተግባራትም ይከናወናሉ። የድንገተኛ አደጋን መከላከል እንዲሁም ደግሞ ሌሎች ተግባራት በጽፈት ቤቱ በዋናነት እየተሰሩ የሚገኙ ተግባራት ናቸው። በዛሬ የብርሃን አምባ ዝግጅታችንም እነኚህ ተግባራት እንዴት እየተከወኑ ይገኛሉ የሚለውን ርዕሰ ጉዳይ ወደናንተ የምናደርስ ይሆናል። ክቡራትና ክቡራን አብራችሁን ትቆዩ። ስሜ አውራሪስ አረጋ ባላለው የደብረ ብርሃን ከተማ አስተዳደር የአገልግሎት አቅርቦት ተጠሪ ጽፈት ቤት ኃላፊ ነኝ። ወደ 13 ሰራተኞች አሉት። በመደቡ ከሚጠይቀው ከ46 ሰራተኛ አሁን ተሟልቶልን ያለው 13 ሰራተኛ ነው። በእነዚህ ሰራተኞች አንዱ የምንሰራው ስራ የቄራ አገልግሎት ነው የምንሰራው። ሁለተኛው ደግሞ የእሳትና ድንገተኛ አገልግሎት። እሳትና ድንገተኛ አገልግሎት ውስጥ የባይተዋር ቀብር ወይም ቀባሪ ያላቸው የሌላቸውን ዜጎች የቀብር አገልግሎት የምንሰጥበት አንዱ ዘርፍ ነው። በሶስተኛ ደረጃ የገበያ
አገልግሎት እንሰጣለን። በተጨማሪ የእሳትና ድንገተኛ አገልግሎት ላይ እነዚህን ከሰጠን በኋላ ተጨማሪ የገቢ መሰብሰብ ስራ እና እንዲሁም ሌሎች ካሁን በፊት በእኛ ተቋም ሲሰሩ የነበሩ አሁን ላይ ስራ ላይ ያሉ የጋሪ አገልግሎት እንዲሁም ያላገባ ማስረጃ ጽሕፈት ቤታችን እየሰጠ ይገኛል ማለት ነው። እነኚህ ስራዎች በጽሕፈት ቤት ደረጃ ተቋቁሞ ስራዎችን መስራት ከጀመራችሁ በኋላ ለከተማው ምን አይነት ፖዚቲቭ የሆነ ወይም ደግሞ አዎንታዊ የሆነ ጫና ነው መፍጠር የቻላችሁት? ምን ውጤት እያመጣችሁበት ነው ማለት ይቻላል? ቄራ አገልግሎት ላይ ወደ 65 መደበኛ የልኳንዳ አገልግሎት የሚሰጡ ነጋዴዎች አሉ። በተጨማሪ የመንግስት ተቋማት አሉ፣ ዩኒቨርሲቲዎች። እዚህ ቄራ ላይ የእርድ አገልግሎት እንሰጣለን። እዚህ በምንሰጥበት ሰዓት እንደምታዩት ቄራችን የተወሰነ ችግር ነበረበት። የአገልግሎት መስጫ ተቋሙ የጥራት ጉድለት ነበረበት። እሱን ከከተማ አስተዳደሩ ጋር በመነጋገር ወደ 1 ሚሊዮን በጀት አስመድበን እሱን አድሰን አሁን ለበዓል ከፍተኛ ዝግጅት እያደረግን ያለ ነው ማለት ነውና ጥራት ያለው ስጋ ለማህበረሰቡ ለማድረስ እየሰራን ያለበት ሁኔታ ያለው። ሁለተኛ በከተማችን የሚከሰቱ አደጋዎችን በተለይ እሳትና ድንገተኛ አደጋ ላይ በከተማችን ወደ 3 ቦታዎች ላይ ተከስተው ነበር። በግምት ያደረሱት ጉዳት ወደ 1.1 ሚሊዮን አካባቢ ይሆናል ማለት ነው። እነዚህን አደጋዎች ከሌሎች ከፋብሪካ ጋርና የነበረን መኪና አስጠግነን ወደ ስራ በማስገባት ለመከላከልና የከፋ ጉዳት እንዳይደርስ የማድረግ ስራ ሰርተናል ማለት ነው እና ሌሎችንም እየሰራን እንገኛለን። ስለዚህ ዛሬ ምን ምን ጉዳዮችን ነው የምንመለከተው አውራሪስ? ዛሬ የምንመለከተው አንዱ የቄራ አገልግሎታችን ነው። ሁለተኛ ደግሞ የእሳትና ድንገተኛ አገልግሎት አሰጣጣችን ኋላ ላይ የምናየው ይሆናል ማለት ነው። ጥሩ ተመልካቾቻችን፣ ዛሬ በብርሃን አምባ ዝግጅታችን እንግዲህ ቀደም ሲል ጽሕፈት ቤት ኃላፊው አቶ አውራሪስ ሲናገሩት እንደነበረው ተዛዙረን የምንመለከታቸው ጉዳዮች ይኖሩናል። በዋናነት ደግሞ በአዲስ መንገድ የተቋቋመው ጽሕፈት ቤቱ ቀጣይ በዓላትን እየመጡ ከመያዘ ስራዎችን በምን አይነት መንገድ ነው እየሰሩ የሚገኙት የሚለውን ወደ እናንተ ማድረሳችን እንቀጥላለን። ቅድሚያ የምንመለከተው ይመስለኛል ቄራውን ስለሆነ ወደ ውስጥ ገብተን እናያለን። አብራችሁን ቆዩ። 500 ካሬ ሜትር በላይ የተሰጠን ግቢ ነው። ይሄኛው የምታዩት የእርድ አገልግሎት የምንሰጥበት ነው። እዚህኛው ላይ የባለሙያዎች ያሉበት ነው ማለት ነው። እዚህ ጋር የሙስሊምና የክርስቲያን የእርድ አገልግሎት የምንሰጥበት ተቋም ነው ማለት ነው። በመጀመሪያ ደረጃ እንስሳቶቹ ቀጥታ በዚህ ነው የሚገቡት ማለት ነው። እሺ፣ እንስሳቶቹ በዚህ ጋር ይገባሉ። እዛ ጋር ማቆያ ክላስ አለ። ማቆያ ክላስ ላይ ከገቡ በኋላ የተወሰነ ከቆዩ በኋላ ብዙ ጊዜ እርድ አገልግሎት የምንሰጠው ማታ ላይ ነው። ምሽት ላይ ምሽት ላይ ነው የምንሰጠው። ለጧት እንዲደርስ ፍሬሽ የሆነ ስጋ ሌሊት ላይ ነው እርድ የሚከሰተው። መብራት አለ፣ ጄኔሬተር አለ። ቀጥታ የእርድ አገልግሎት ከሌሊቱ 6 ሰዓት እንደዚህ ጀምሮ እንደ ከብቱ ብዛት አይነት የእርድ አገልግሎት እንሰጣለን ማለት ነው። ከአሁን በፊት እዚህ አካባቢ አቶ አውራሪስ የቄራው የሚፈጥረው ጥሩ ያልሆነ ገጽታ ነበረ። በአካባቢው ማህበረሰብ በኩል ሽታ ይፈጥርብናል፣ ብክለቶችም እየመጡ ነው የሚሉ ቅሬታዎች ሲነሱ ስለነበረ እሱን በመቆጣጠር ረገድ እርስዎ የሚመሩት ጽሕፈት ቤት ምን ስራዎችን ሰራ ማለት እንችላለን? ካሁን በፊት እንደምታዩት አሁን ሽታ የለም። ካሁን በፊት ግን ከፍተኛ የሆነ ሽታ ነበር። ሁለተኛ ታንከሩ እየሞላ ወደ ማህበረሰቡ ፍሳሽ ይወጣ ነበር። አሁን ግን አንደኛ ቶሎ ቶሎ የማስመጠጥ ስራ ሰርተናል። ሁለተኛ እንደምታዩት የግቢውን ንጽህና የመጠበቅ ስራ ስለሰራን አሁን ባለው ሁኔታ ላይ አንደኛ የማሻሻል ስራ ሰርተናል ማለት ነው። ካሁን በፊት ብዙ የጎዳደሉ ነገሮች ነበሩ። ወደ ውስጥ ስትገቡ ታውታላችሁ። አንደኛ ወለሉ በጣም የተቦረቦረ ደም የተለያየ ነገር የሚቋጠርና ግድግዳው በጣም የቆሸሸ እንደዚህ አይነት ችግሮች ነበሩበት። ከዛም ባለፈ ወደ ውጭ የሚወጣው ሽታ ነበረ። እሱን ሁሉ አስቆመን አሁን ግቢው እንደምታዩት ሙሉ በሙሉ አሁን የእድሳት ስራው አላለቀም። ግን አሁን ባለበት ሁኔታ ሽታውን የሚያስቆምንበት እንደገና ደግሞ ለበዓል ጥሩ ዝግጅት ያደረግንበትና በተገቢው መንገድ አገልግሎት ቄራችን እንዲሰጥ እየሰራን ያለንበት ሁኔታ ነው ያለው። ስለዚህ አሁን ወደ ውስጥ ገብተን መመልከት እንችላለን። እሺ እሺ። የምታዩት የከብቶች እንስሳት መቆያ በረት ነው ማለት ነው። ቀጥታ ከዚህ ይገባሉ ማለት ነው። ይሄኛው አሁን አጥሩን ከፍ ያደረግነው እንስሳቶች እንዳይዘሉ የማድረግ ስራ ነው የምንሰራው። እዚህ ይገባሉ ማለት ነው። እንስሳቶቹ ቀጥታ እንደመጡ እዚህ ከመጡ በኋላ ሁሉም እንስሳቶች እርድ እስከሚሰጥ ድረስ እዚህ ጋር ግርግም አላቸው። መኖ ምናምን እየተመገቡ ይቆያሉ ማለት ነው። ኋላ ላይ በዛችኛው በር የሙስሊም እርድ ይከናወናል ማለት ነው። በዚህኛው ደግሞ የክርስትና
እምነት ተከታዮች እርድ የሚከናወንበት ይሆናል ማለት ነው እና ይሄኛው እስከ እርድ በፊት የሚቆይበት ነው ማለት ነው። በዚህ አሁን የምንገባው ወደ ክርስትና የእርድ ክፍል ማለት ነው። የእርድ ክፍል ጥሩ እሺ እሺ ያው አሁን የእርድ ስራ የሚከናወንበት ቦታ ላይ መተናል። ቀጥታ እንስሳው ይመጣል። እዚህ ጋር ነው የእርድ አገልግሎት የሚከናወነው። በፊት በኤሌክትሪክ ሲስተም ነበር። ይሄ እንደምታዩት እንስሳቱ ተሰቅሎ በዚህ ሀዲዱ ላይ የሚዞር ነበር። ግን ይሄ በመበላሸት የተነሳ ብዙ ጊዜ እርድ አገልግሎት የሚከናወነው እዚህ ላይ ነው። መሬት ላይ ማለት ነው። መሬት ላይ ነው። ይሄ ንጹህ ይሆንና እዚህ ላይ ነው የሚከናወነው። እዚህ ላይ ሲከናወን ይሄ ይቦረቦር ነበርና በጣም ተቦርብሮ ስለነበረ አሁን ይሄን ከከተማ አስተዳደሩ ጋር በጀት መድቦልን ይሄንን የማስጠገን ስራ ሰርተናል ማለት ነው። እነዚህ ግድግዳዎች በጣም የቆሸሹ ነበሩ። አሁን ግድግዳዎቹን ንጽህናቸው እንዲጠበቅ ያደረግንበት፣ በተመሳሳይ እነዚህ ዲሾቹ የፈሰሰው ደም ቀጥታ በዚህ ጋር እንዲወጣ ይደረጋል ማለት ነው። እንዲወጣ ተደርጎ እዛ ታንከር አለ እዛ ይገባል ማለት ነውና እነዚህ ዲሾችን የማጽዳትና የመጠገን ስራ ሰርተናል ማለት ነው። በተመሳሳይ እዛ ጋር የምታዩት የጨጓራ ማጠቢያ ነው። አንዳንድ የሚታጠቡ ነገሮችን የሚታጠቡበት ነው ማለት ነው። ይሄኛው ማለት ነው። እሺ የጥበት አገልግሎት እዚህ ጋር ነው የሚከናወነው ማለት ነው እና ስጋዎች ከዛ እዛ ጋር እነዛ መስቀያዎች አሉ እነዛ ላይ የመስቀል ስራ ይከናወናል ማለት ነው። የኔ ጥያቄ ይሄኛው ኤሌክትሪክ ሲስተም የነበረው ብልሽት እንዳጋጠመው እያነሱልኝ ነበርና እሱን ገቢራዊ ማድረግ አልተቻለም ነበር ወይ? ማስተካከል የሚቻልበት እድልስ አልነበረም ወይ? ምን ቸግሯችሁ ነው? አሁን ላይ የሚሰራ ባለሙያ ስላጣን ነው እና ደግሞ ከፍተኛ ወጪ ይጠይቃል ነው ያጠቃቀም ችግር ነው። ለቀጣይ አንዱ እቅዳችን ይሄ ነው ማለት ነው ያዝነው። ለቀጣይ አስጠንተን ይሄንን ኦን የማድረግ ስራ እንሰራለን ብለን ነው እያሰብን ያለ ነው እንጂ አሁን ቶሎ ስላልደረሰልን ጊዜያዊ መፍትሄ ስለተጠጠን ነው እንጂ ቀጣይ መሆን ያለበት ይሄ ነው። እንስሳቱ ቀጣይ እየተከለከለ ንጹህ ስጋ ለማግኘት እንስሳቶቹ በቁመናቸው ላይ ተገቢውን የሆነ ምርመራ እንደምታደርጉት ሁሉ ጤነኛ የሆነ የመጨረሻ ስጋም እንዲገኝ ይመስለኛል ትልቅ ጫና አዎንታዊ የሆነ ጫና ማድረግ የሚችል ይመስለኛል። ያው መሬት ላይ ሲሆን ከደህንነት ጥበቃ ጋር በተገናኘ ጥያቄ ስለሚያስነሳ ማለት ነው። ከፊት ለፊታችን ያው በክርስትና እምነት ተከታዮች በኩል በትልቁ የሚጠበቅ በዓል ስላለ የትንሳኤ በዓልም ስላለ አቅሙ ምን ያህል ነው? ምንድነው የሚመስለው? ማለቴ በተገቢው መንገድ የከተማው አስተዳደሩ ነዋሪዎችን ፍላጎት በሚገባ ማስተናገድ የሚቻልበት እድል አለ ወይ? በሚገባ እናስተናግዳለን። አሁን እንኳን በባለፈው ዝም ብለን አንዳንድ 40 ብረት እንኳን በሚታረው 50 ከብትና ከዛ በላይ እርድ አገልግሎት እንሰጣለን። በአመት በባለፈው አመት ከ5000 በላይ እንስሳት እዚህ ቄራ ላይ እርድ አከናውነናል። አሁን ደግሞ ጥራቱን በደንብ በጠበቅን ሰዓት ከዚህ በላይ እርድ እንደምናከናውን አስበን ቄራ ላይ የእርድ አገልግሎት እንሰጣለን ብለን ነው የምናስበው። ለዚህ ምንድነው አንዱ የቄራውን አገልግሎት መስጫ ተቋም የማሻሻል ስራ ሰርተናል። ለህብረተሰቡ ተገንዝቦ እዚህ የእርድ አገልግሎት ይሰጣል ማለት ነው። ሁለተኛ የእርድ አገልግሎት ስናሰጥ እዚህ ጋር ያለው ዋጋ በጣም ቅናሽና ተመጣጣኝ ነው። አሁን ላይ በፊተኛው 300 ብር ነበር። አሁን በአንድ ከብት 500 ብር ነው እስከነ ማጓጓዣ እዚህ ከብቶ ላሳረደ የትራንስፖርቱን ጨምሮ። ውጭ ላይ ቢሆን ግን ሚኒመም አሁን በግል የሚያሳርዱ አለ ከ800 ብር በላይ ነው እና ደግሞ ግለሰቦች በየአካባቢውን በክለው ከ1000 ምናምን ብር በላይ ነው እና አንደኛ በዝቅተኛ ዋጋ ጥራት ያለው ስጋ የተመረመረ ስጋ ለማህበረሰቡ የምናቀርብበት ሁኔታ ስላለ ትልቁ ችግራችን የነበረው የቄራ አገልግሎት መስጫ ተቋሙ የንጽህና ችግር አለበት ነበር የተባለው። አሁን የንጽህና ችግሩን ኦልሬዲ ቀርፈናል። የሽታውን ችግር ደግሞ የቀረፍንበት ሁኔታ ነው ያለው። በየጊዜው ክትትል እያደረግን ንጽህናውን የምንጠብቅበት ሁኔታ ስላለ ህብረተሰቡ በተገቢው መንገድ እዚህ መጥቶ መጠቀም የሚችልበትን እድል ፈጥረናል ማለት ነው። በዚያውም የማስተዋወቅ ስራ እንሰራለን ይመጣል ማለት ነው። አላለቀም ይመስለኛል። ቅቦቹንም ምኑንም እየተመለከተ ነው። ቀጣይ ስራዎቹ ምንድነው የሚሆኑት? አሁን ምን ነው የሚቀራችሁ በዋናነት? ቀጣይ የሚቀረን አሁን እዚህ ጋር ያላችሁ ዋየር ምሾች አሉ። እነሱ ቀለም ይቀራል። እዚህ ጋር የተቀዳደሩ ወፎች እንስሳት እንዳያስገቡ እነዚህን የመጠገን ስራ ይሰራል። በተመሳሳይ እዛ ጋር አካባቢ ሁለት ሮቶ ባለ 5000 10000 ሊትር ውሃ የሚይዝ ይተከላል። ሁለተኛ እዚህ ሆዟ ላይ የምትተከል ከፍተኛ ፕሬሸር ያላት ቄራው ይሄን ቦታውን ለማጠቢያ ለተለያየ ነገር ፕሬሸራይዝ የሆነች እንትን እሷን ማብራ የምትተከል ይሆናል። አጠቃላይ ግቢው ደግሞ አሁን ይቀርዋል ጽዳት፣ እሱ ሙሉ በሙሉ ይጸዳል። በዚህ እስከሚቀጥለው ከትንሳኤ በፊት ግቢው ሙሉ ለሙሉ ንጹህ ይሆናል ማለት ነው እና አጠቃላይ ያ ነው። ከወዳ ደግሞ የፍሳሽ
ማስመጠጫ አለ እሱን የተጠራቀመበትን የማስመጠጥ ስራ እንሰራለን ማለት ነው። በጣም ጥሩ። ስለዚህ አሁን እዚህ ላይ ያለን ቆይታ የተጠናቀቀ ይመስለኛል። ቀጣይ ወዴት ነው ስራችን የሚሆነው? የት ነው የምንሄደው? ያው ከዚህ ከዚህ በኋላ ሌላ ስራ የምናሳያቸው የእሳትና ድንገተኛ አገልግሎት መከላከያ የውሃ ሞያ ሃይድራንት ተክለናል። እሱን ከደሴ ተሞክሮ ወስደን የተከልነው እሱን እኛ ከተማ ላይ ምንም የለም ነበር እና ድንገት ሌሊት ላይ እሳት ቢከሰት በቀጥታ መኪናው የእሳት አደጋ መኪና ሄዶ ውሃ እንዲሞላለት የማድረግ ስራ ከውሃ ልማት ጋር ከተማ አስተዳደሩ በጀት ሰጥቶን ያስተካክልንበት ሁኔታ ነው ያለው። ማዕከላትን መርጣችሁ ነው ማለት ነው? ማዕከላትን መርጠን ከፍተኛ ውሃ ፕሬሸር ያለበትን ቦታ ለይተን እንደገና ደግሞ ውሃ የማይጠፋበትን ቦታ ከውሃ ልማት ጋር ተነጋግረን የተከልንበት ሁኔታ ነው ያለው። እሳት አደጋ መኪናውንም ያሰራንበት ሁኔታ አለ ማለት ነው። ስለዚህ ወደዛ እንሄዳለን ማለት ነው። ይቻላል። ክቡራትና ክቡራን አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እዚህ ደብረ ብርሃን ከተማ አስተዳደር የቄራ አገልግሎቱን ስራውን በተመለከተ በተወሰነ መንገድ ወደ እናንተ አድርሰናል። በጽህፈት ቤቱ ግን የሚሰሩ በርከት ያሉ ስራዎች ስላሉ እነሱን ደግሞ ቀንጨብ እያደረግን ወደ እናንተ ማድረሳችንን እንቀጥላለን። አቶ አውራሪስንም እንዲሁም ደግሞ ሌሎች የጽህፈት ቤቱ ባለሙያዎችን ጨምረን እያናገርነው ቆይታ የምናደርገው አንድነት አወል ይባላለሁ። በአገልግሎት አቅርቦት ተጠሪ ጽህፈት ቤት የገበያ ልማት ቡድን የገበያና ሱቆች ባለሙያ። አሁን ምሽት ላይ ነው ያለነው። ወደ ገበያ ቦታ መተናል። እስኪ የእናንተ ጽህፈት ቤት ከገበያ ማደራጀት ጋር በተገናኘና ሌሎች ተያያዥ ጉዳዮች ላይ ምን ስራዎችን እየሰራ እንደሆነ ማንሳት ከቻለን። ኦኬ፣ እንግዲህ ያው የኛ ቡድን የገበያ ልማት ቡድን ማለት ነው በደብረ ብርሃን ከተማ የሚገኙ የለሙና ያለሙ ወደ 9 አካባቢ የሚደርሱ የገበያ ቦታዎችን ያስተዳድራል። እንግዲህ አሁን ያለንበት ይሄ የአንዱ ትልቁ የሚባለው የለማውና ወደ ስራ የጀመረው ጣይቱ ክፍለ ከተማ ላይ የሚገኘው የ02 ቀበሌ ዋናው የህዝብ ገበያ ነው ይሄ ገበያ ማለት ነው። ከዚህ ጋር ተያይዞ እንግዲህ በዚህ ገበያ ላይ ወደ 1100 በላይ ደንበኞች አሉን እዚህ ገበያ ላይ ማለት ነው። አጠቃላይ የገበያ መደቦችና የንግድ ቤቶች እዚህ አካባቢ ይገኛሉ። እነዚህ ፊት ለፊት የሚታዩት የንግድ ቤቶች ናቸው። ከዚህ ጀርባ ደግሞ የገበያ መደቦች የሲሚንቶና የአፈር መደቦች ይገኛሉ አሉ ማለት ነው። በአጠቃላይ ከ1100 ቅድም እንዳልኩ በላይ 650 የሲሚንቶ መደቦች አሉን። በ8 እያንዳንዱ ብሎኮች 65 ብሎኮች አሉን። 8 የያዙ ናቸው። ወደ 520 የሚሆኑ የሲሚንቶ መደቦች አሉን። ከማስተዳደር ባለፈ በዋናነት ስርዓት እንዲይዝ ከማድረግ ጋር በተገናኘ የእናንተ ጽህፈት ቤት የገበያ ስርዓቱ ውጤታማ እንዲሆን ከማድረግ ጋር በተገናኘ ምን ስራዎች ነው እየሰራ የሚገኘው ማለት እንችላለን? እንግዲህ ያው የገበያ ስርዓቱን ለማስተካከል ያው የገበያ ደንበኞቻችን ውለታ አላቸው። ውለታ በየአመቱ እያንዳንዱ ይታደሳል። አዲስ ደግሞ ባሉን ክፍት ቦታዎች ላይ ማስታወቂያ በማውጣት ከቀበሌ መረጃዎችን መስፈርቱን በሚያሟሉትን መረጃዎችን በመጠየቅ መስፈርቱን ያሟሉትን አዲስ የማስተናገድ ስራ እንሰራለን። ያው ሰፊ ይሄ አምስቱን ክፍለ ከተማ አሁን በአዲሱ አደረጃጀት ጫጫን ጨምሮ የሚስተናገድበት ገበያ ስለሆነ በጣም ሰፊና እንትን ነው። የገበያ ጥበት በእርግጥ አለ እዚህ ጋር ሁሉም ክፍለ ከተማዎች የሚስተናገዱበት እንደመሆኑ ትልቁ የገበያ እንደመሆኑ መጠን ያው ባሉ መደቦች ላይ ክፍተቶችን እያየን እና አዲስ እንሰጣለን። ያሉትን የገበያ መደቦች በየአመቱ ደግሞ ውለታቸውን እያደስ ያለውን እናስቀጥላለን። እነኚህ ጥቅል ስራዎች በዋናነት በእናንተ ጽህፈት ቤት በኩል እንዲያልፉ መደረጋቸው ለዚህ ከተማ ነዋሪ ምንድነው ይዞለት የመጣው ትሩፋት ማለት እንችላለን? ከገበያ ልማቱ አኳያ ስናይ ለአዲስ የገበያ መደብ ጥያቄዎች በስራ እድል የተፈጠረለት ወደ 142 ከእቅዳችን አኳያ 150 አቀደን 142 አካባቢ የስራ እድል የፈጠርንበት ሁኔታ ነው ያለው። እንዲሁም ስራ አጥ የሆኑ ጋሪ አሽከርካሪዎች የጋሪ መንጃ ፍቃድ በመስጠት ወደ ስራ የሚገቡበት ሁኔታ ከመንገድ ትራንስፖርት ጋር በመቀናጀት ስልጠና በመስጠት የስራ እድል የፈጠርንበት ያለው ሁኔታ ነው ያለው። በጣም አመሰግናለሁ። እሺ አመሰግናለሁ። ተመልካቾቻችን ብዙ ጉዳዮችን ነው ዛሬ ወደ እናንተ ያደረስን የምንገኘው። በዋናነት ከዚህ ከቄራ አገልግሎት ድርጅት ጋር በተገናኘ የእሳት አደጋን ጉዳይ እንዲሁም ደግሞ የገበያው ሁኔታዎቹ በደብረ ብርሃን ከተማ አስተዳደር በአዲስ መንገድ የተዋቀረውን ጽህፈት ቤት ምን ስራዎችን እየሰራ እንደሚገኝ ወደ እናንተ ያደረስን የምንገኘው። ምሽት ላይ ነው ይህንን ቀረጻም ያከናወነው። ግን ወደ ገበያ ማዕከላቱም ስንመጣ በስራ ላይ የሚገኙ
የአካባቢው ነጋዴዎችንም አግኝተን እየተመለከትን ያለነውና ይህንን ስርዓት በማስያዝ ረገድና በተለይ የገበያ ስርዓቱም ጭምር ውጤታማ እንዲሆን ከማድረግ ጋር በተገናኘ ጽህፈት ቤቱ እየሰራቸው የሚገኙ ስራዎችን በተመለከተ ነው ቀደም ሲል የስራ ኃላፊው ሲያነሱ የነበሩት። ሌሎች ጉዳዮችን ደግሞ ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ቆዩ። ከእሳት አደጋ መከላከል ጋር በተገናኘ ከተማ አስተዳደሩ እየሰራ ያለውን ስራ ልንመለከት ይመስለኛል ወደዚህ የመጣ ነው። የት ነው ያለ ነው ምንድነው የምናየው የሚለውን እስኪ ያንሱልኝ። ያው በከተማችን የእሳትና ድንገተኛ አገልግሎት ወደ 12 መደብ ይጠይቃል። ያሉን ባለሙያዎች 2 ናቸው። አንድ ሹፌርና አንድ የጥሪ ባለሙያ ነው ያለን። እነዚህም ባለሙያዎችና እንደገና ደግሞ በድጋፍ 2 የእሳት አደጋ መኪናዎች አሉ። አንዱ ከጀርመን የመጣ ነው። አንደኛው ደግሞ በአልማ የመጣልን ድጋፍ ነው። ሁለቱም በድጋፍ የመጡ ናቸው። ሁለቱም በጣም ረጅም ጊዜ ያገለገሉ ከመሆናቸው የተነሳ በብልሽት ላይ የቆሙ ነበሩ እና አሁን እነዛም በብልሽት ላይ የቆሙ መኪናዎች አስጠግነን ወደ ስራ አስገብተናል ማለት ነው። አንዱን ይሄ አሁን እየመጣን ያለ ነው ከተማ አስተዳደሩ ያስተከለው የእሳትና ድንገተኛ አደጋ የውሃ መቅጃ ሃይድራንት ነው ማለት ነው። ይሄ የምታየው በከፍተኛ ፕሬሸር ውሃ እንዲሞላ የሚያደርግ ነው ማለት ነው ያስተከልነው እና በቀጥታ ይሄ የምታየው ቀጥታ እንደመጣ 5000 ሊትር የሚይዝ የእሳት አደጋ መኪና አለን። ያ መኪና ይዞ ነው ውሃ የሚቀመጠው። መጀመሪያውኑ ወዲያውኑ አደጋ በተከሰተበት አካባቢ ቶሎ ብሎ የማጥፋትና ተመልሶ ሲመጣ እስከዛሬ 2 ኪሎ ሜትር እና በላይ ሄደን ከወንዝ ነበር የምንቀዳውና ከወንዝ መቅዳታችን ከፍተኛ የሰው ኃይል ይፈልጋል። እንደገና ጨለማ ነው። ሁለተኛ አፈላልገን ነው ውሃው ይገኛል ግን ላያስገባም ይችላል። በመኪናውም ላይ ጉዳት የማድረስ ነገር አለ። ጎማ እየፈነዳ ብዙ ተቸግረን ነበር። አሁን ግን ቀጥታ ያንኛውን ለእሳት አደጋ ከዋለ በኋላ ይመጣና እዚህ ጋር መኪናው ቆሞ 2 መክፈቻዎች ተከፍተውለት ቀጥታ ውሃ እንዲሞላ ይደረጋል ማለት ነው። ይሄ የምታየው ቀጥታ ከከፍተኛ ውሃ ነው የሚመጣው። አንደኛ ሁሉ ጊዜ ውሃ አለ። መስመሮቹ ተዘግተው በከፍተኛ ከ5-10 ደቂቃ የ5000 ሊትር እንዲሞላ የሚያደርግ 10 ደቂቃ በፍጥነት ነው የሚሞላው ከፍተኛ። ይሄ እንግዲህ በ2 ኢንች ቧንቧ የተሰራ ነው። ተጨማሪ እዛ ላይ ዳለቻ አካባቢ ወደዚህ መጣ ብሎ አኳሴፉ ጋር የዚህ ንጥፍ አንድ በጣይቱ ክፍለ ከተማ አንድ ያስተከልን ያለ ነው። ይሄን እንግዲህ በአጼ ዘርዓ ያዕቆብ ክፍለ ከተማ የሚገኝ የእሳት አደጋ መሙሊያ ሃይድራንት ነው ማለት ነውና የውሃ አማራጩ ግን ሰፊ እንዲሆን ምን ጉዳዮች አሉ ማለቴ ለምሳሌ ይሄኛው አንድ ቦታ አለ፣ ሁለተኛ ደግሞ እዛ ቦታ አለ። ግን ውሃ በደንብ ተደራሽ የሚሆንበትን መርጣችሁ ነው ያደረጋችሁት? እሱን ታሳቢ አድርጋችሁታል ለማለት ነው? አዎ አንደኛ ይሄን ማዕከል እንዲሆን ነው የመረጥነው ለሁሉም ክፍለ ከተሞች። ሁለተኛ ደግሞ በ5 ክፍለ ከተሞች አሉ። በ5ቱም ክፍለ ከተሞች አስጠንተናል። ከፍተኛ ውሃ መገኛ ያለበት እሳትና ድንገተኛ አደጋ መኪናዎች አሉ። አበሻ አለው፣ አበሻ ቢራ ፋብሪካ፣ ፌደራል ኢንዱስትሪ ፓርክ አለው። እነሱም እሳት በሚከሰትበትን አደጋ የሚደርስ ጊዜ ጥሪ ስለምናደርጋላቸው እነሱን ከጎናቸው ሆኖ ስለሚያግዙን ያላቸውን ውሃ ዘርግፈው ወደ ሌላ ጋር ከሚሄዱ ከዚሁ ቶሎ ቀርተው አደጋውን የመከላከል ስራ ይሰራል ማለት ነው እና በዚህ መንገድ ነው ይሄን ያለነው። 2009 ነው ወደ ሀገራችን የገባው። ከተመረተ በ1982 ነው እንደ ፈረንጆቹ ወደ 42 አመቱ ነው እና ታልጋ የለውም፣ ሊብሬ የለውም። አሁን ከአዲስ አበባ ከመንገድ ትራንስፖርት ታልጋው እንዲመጣ ሁሉ ነገር ኢንሹራንስ እንዲገባ አድርገን የተበላሸውን ነው ማስተገዛን ወደ ስራ ያስገባኑበት ሁኔታ ነው ያለው ማለት ነው እና ተሽከርካሪ ይሄን ይመስላል። ስለዚህ አሁን አገልግሎት ሊሰጥ የመጣ ይመስለኛል። እዛ ሄዶ ቅድም ከተመለከተነው ቦታ ላይ ውሃም ቀርቶ ተግባሩን እንዴት እንደሚፈጽም እንታሳዩን ይመስለኛል። ገብተን መሄድ እንችላለን? እሺ። ክቡራትና ክቡራን የደብረ ብርሃን ከተማ አስተዳደር በብዙ ዘርፍ የኢንቨስትመንት መዳረሻ የሆነች ነው የምትገኘው።
እዚህ ከተማ ላይ ፈሰስ የሚደረግ ሀብት ደግሞ ደህንነቱ እንዲጠበቅና የነዋሪዎችም ጭምር ደህንነት እንዲጠበቅ ከማድረግ ጋር በተገናኘ የእሳት አደጋና ሌሎች ተያያዥ ችግሮችን በመከላከል ረገድ ራሱን የቻለ የሚከታተል ጽህፈት ቤት ተቋቁሞ ስራዎችን እየሰራ ነው የሚገኘውና እነኚህን ስራዎች ውጤታማ ሊያደርግ በሚችል መንገድ ከሚሰሩባቸው ዘርፎች መካከል አንደኛው አሁን የምንገኝበት ተሽከርካሪ ነው። በዚህ ተሽከርካሪ ላይ እንግዲህ የእሳት አደጋ መጥፎን ያርቅና አቶ ወራሪስ የእሳት አደጋ እንኳን ቢያጋጥም በከተማዋ ማለት ነው 24 ሰዓት በተጠንቀቅ አገልግሎት ሊሰጡ የሚችሉ ተሽከርካሪዎች በተጠንቀቅ ላይ የሚገኙትና አሁን እንግዲህ ለእናንተ ለማሳየት እንኳን ቀደም ሲል ስንመለከት የነበረው የውሃ መሙያ ቦታ ላይ ቆመናል። ስለዚህ እኛም ወርደን ሁነቱን የምንከታተል ይሆናል። ተመልካቾቻችን አብራችሁን ቆዩ። በርካታ ባለሙያ ነው የሚያስፈልገው። አሁን ሹፌሩ ዛለ እዚህ ጋር ሆዝ የሚይዛለ የሚከፍታለ የሚዘጋለ ተከታትሎ የሚረጫለ ሚኒመም ለዚህ መኪና 3 ሰውና በላይ ያስፈልጋል ማለት ነው። አንድ ረዳት አለ ወደ 5 ሰው ያስፈልጋል ማለት ነው። እነዚያ ኃይሎች ያስፈልጋሉ ማለት ነውና በቀጣይ አንዱ የመዋቅር ችግር ነው ማለት የሚፈልገው ዘርፍ አለ የተመረቀበት ሙያ ያ በሳት የተመረቀ ይላል በሳት የተመረቀ ብዙ የለም ያ ነው ግን በጊዜያዊነት ከተማ አስተዳደሩ እንዲመድብልን እየሰራን ያለበት ሁኔታ ነው ያለው እና ይሄ እሳት አደጋ ሃይድራንት መሙሊያው ለኛ ብቻ ሳይሆን ኦሬዲ ከተማ ላይ ላሉ ለሚፈጠሩ እኛ ቢያንስ ውሃውን ስናቀር መኪኖቹ መጥተው ከዚህ ሞልተው አደጋውን የመከላከልና የመቀነስ ስራ የሚሰሩበት ነው ብሎ መውሰድ ይቻላል ማለት ነው እና አትሊስት መኪና እንኳን ባይኖረን ለነዛ ፋብሪካዎች ላሉ እነሱ ስለሚያግዙ ለነሱ ምቹ ሁኔታ እንፈጥራለን ማለት ነው። ውሃ በቅርቡ ማግኘት እንችላለን የሚለው ነገር ነው። ከዛ ባለፈ ግን ማህበረሰቡን ጥቆማ እንዲሰጣችሁ ማለት እንደዚህ አይነት ልምዶች ካሁን በፊት በከተማው ስላልነበረ እንደዚህ አይነት ስራ መጀመሩንስ የምታሳውቁበት መንገድ አለ ወይ? በቅርበት ስራዎችን ሰራችሁ? በተለያዩ ሚዲያዎች እና በመዋቅራችን እንደዚሁም ደግሞ በተፈጠሩ አደጋዎች ጊዜ መኪናውም ስለሚንቀሳቀስ ለመሙላትም ለተለያዩ ነገሮች ሲንቀሳቀስ ያው እሳት አደጋ እየሰራ እንደሆነ ለማህበረሰቡ ግንዛቤ እየሰጠን እንገኛለን ማለት በተለይ በዋነኝነት እየሰራ ያለው በመዋቅራችን ነው። 5 ክፍለ ከተማ ላይ ያለው የእሳት አደጋ መኪና እንዳለ እየሰራ እንዳለ ችግር ሲፈጠር ደግሞ መዋቅራችንም እንደገና ደግሞ አንዳንድ ማህበረሰቦችም ቅርባቸው ካለው መዋቅር ጋር በመነጋገር ቶሎ ደውለውልን የኛም ራሳችንን ችለን ሲደመር ደግሞ አጋሮቻችን እዚህ የከተማው እንደምታዩት የኢንዱስትሪ መዳረሻ ነች። ኢንዱስትሪ ፓርክ አለው እሳት አደጋ መኪናና ባለሙያ ሀበሻ አለው እነሱ በፍጥነት እንደደወልናቸው ቶሎ ብለው አብረው መጥተው የሚያግዙና የሚደርሱልን። ጽህፈት ቤታችሁ እንግዲህ በአዲስ መንገድ እየተደራጀ ገና አቅማችሁን እየገነባችሁ ያለ ተቋም ይመስለኛልና በክፍተት ደረጃ የሚጠቀሱ ጉዳዮችን አሟልቶ በሙሉ አቅም አገልግሎት ለመስጠት ምንድነው የሚቀራችሁ ነገር? በቀጣይስ እነሱን አሟልታችሁ የከተማዋን ከዚህ ከእሳት አደጋ የሚሆን ከሌሎች እናንተ ከምትመሯቸው ዘርፎች ጋር በተገናኘ የሚነሱ ክፍተቶችን ከመድፈን ጋር በተያያዘ ምን እንጠብቅ የሚለውን ያንሱልኝ እስኪ። አንደኛው ያው ከተማ አስተዳደሩ አዲስ ከመሆኑ ጋር ተያይዞ ማለት ደረጃ እድገት ካመጣ በኋላ ነው አዲስ ይሆናል እንጂ ደረጃ እድገት ካመጣ በኋላ ያው ተጠሪ ጽህፈት ቤት ሆኖ ተወሰነ የሚቀሩ ነገሮች አሉ እንጂ በጽህፈት ቤት ደረጃ መዋቀሩ ጥሩ ነው። ለስራው ትኩረት እንደሰጠ ግን በርካታ የሚጎሉ ነገሮች አሉ። አንደኛው መንግስት ልዩ ትኩረት መስጠት አለበት። አሁን እሳትን ብናነሳ የሚያጠፋው ንብረት እና የሆነ አደጋ ቢከሰት የሚወድመው ንብረትን ስታስበው በጣም ከባድ ነው። ይሄን ደግሞ ሊከታተል የሚችለው መንግስት ነው ትልቅ ኃላፊነት መውሰድ ያለበት እና መንግስት በተሻለ መጠን መዋቅሮቹ እንዲሟሉ የማድረግ የማደራጀት ስራና አንዳንድ በትሬኒንግ የመደገፍ ስራ መስራት መቻል አለበት። አሁን ቄራንም ብናየው ቅድም እንደነገርኩ ለህብረተሰቡ ተደራሽ የምናደርግበት ነው። መንግስት ካልሰራው እና ካልደገፈ ማንም ሊሰራው አይችልም። ገበያም ብናይ ለህብረተሰቡ ትልቅ ስራ ሰርቪስ እየሰጠ ያለ ነው እና ይሄን ሁሉ በተሟላ ደረጃ መንግስት የበለጠ ትኩረት እንደሌሎች ተቋማት ቢሰጠው ከተማችን ከማደጉ ጋር ተያይዞ የተሻለ ስራና የተሻለ ነገር ማምጣት የሚቻልበት እድሉ አለ ማለት። ስለዚህ ለማዋቀሩ የተሻለ ትኩረት ቢሰጠው የሚል ሀሳብ ነው ያለና እንደ ከተማችን ደግሞ ያልተሟሉ መደቦች አሉ። የተወሰነ የበጀት ጥረት ቤት ነው እየደገፈና ያለው ግን ደግሞ የተወሰነ እንዲ ትኩረት ሰጥቶ ቢደግፈው የተሻለ አገልግሎት መስጠት ይችላል የሚል እምነት አለኝ። እስካሁን እየተደረገልን ያለ ድጋፍ አለ ግን የበለጠ እንዲጠናከር ቢደረግ ህብረተሰቡም በቀላሉ አገልግሎት መስጠት የሚቻልበት እድሉ አለ ማለት ጥሩ የሆነ ተነሳሽነት አለ። ጥሩ ከፊት ለፊታችን የትንሳኤ በዓል ስላለ ለከተማው ነዋሪዎች መቄላውም እንዲገለገሉ ከዛ ባለፈ ደግሞ
መጥፎውን ያርቅና እንደዚህ አይነት መሰል አደጋዎችን ቢያጋጥሙ ደግሞ ከእሳት አደጋ ጋር በተገናኘ እናንተ ምን አይነት አገልግሎት ለመስጠት ዝግጁ ናችሁ የሚለውን እስኪ ያንሱልኝ። ያው እኛ አሁን መጀመሪያ ካነሳው ከቄራችን አኳያ እንደ ድሮ አይደለንም። ለህብረተሰቡ ነግረው በጣም በርካታ ነገር አሻሽለናል። ማኔጅመንታችንን አሻሽለናል። የቄራ መስጫ ተቋማችንን አሻሽለናል። ጥሩ የሆነ ህብረተሰቡን ሊያረካ የሚችል አገልግሎት እንሰጣለን ብለን ነው እየሰራን ያለነው። ስለዚህ ህብረተሰቡ ይሄን አይቶ በተሻለ መንገድ እኛ ጋር በተመጣጣኝ ዋጋ ጥራቱን የጠበቀ ተገቢውን የሆነ አገልግሎት እርድ ስለምንሰጥ እዛ ቦታ ላይ እንዲገለገል እንፈልጋለን ማለት ነው። የድሮ ስማችን አይደለም ያለው ተግባራችንም ምግባራችንም እንዳለ ያለውን ነገር ኦሬዲ በቻልነው አቅምና ባለን በተመጣጣኝ ሁኔታ የመቀየር ስላልተላለ ህብረተሰቡ እና የለኳንዳ ቤቶችም በአጠቃላይ በቄራ አገልግሎት ሊጠቀሙ የሚችሉ አካላት ቄራው ላይ ቢጠቀሙ ተገቢውን አገልግሎት ያገኛሉ እና መታችሁ ተጠቀሙ ነው የሚለው። ሁለተኛው የእሳትና ድንገተኛ አደጋ ላይ በተመለከተ ህብረተሰቡ የመጀመሪያ ጥንቃቄ እንዲያደርግ ነው የምንመክረው። እሳትም በተገቢው መንገድ ክትትል እንዲያደርግ እንዳይፈጠር የመከላከል ስራ መስራት ነው ያለበት እና የመከላከል ስራ ሰርቶም ወይም ደግሞ ተዘናግቶ የሆነ ችግር ከተፈጠረ ወዲያውኑ በቀበሌ መዋቅሮች አሉን፣ በክፍለ ከተማ መዋቅሮች አሉን። እንደኛ የኛም ጽፈት ቤት አለ፣ የኔም ስልክ ስላለ ቀጥታ ወዲያው ቢደውሉልን ከአጋሮቻችን ጋር እና ከማስተዳደሩ ጋር ሆነን በጋራ ይህንን አደጋ የመከላከል ስራ ለመስራት ተዘጋጅተናል ማለት ነው። በመረጃ በጥንቅር ወደ እናንተ ሲደርስ የነበረው መሰናዷችን ይህንን ይመስል ነበር። ሌሎች የአማራ ሚዲያ ኮርፖሬሽን ዝግጅቶች ወደ እናንተ መድረሳቸውን ይጀምራሉ። እኛ እንግዲህ በዚሁ የምንቋጭ ነው የሚሆነው ማለት ነው። ለአብሮነታችሁ ምስጋናችን እጅግ ላቅ ያለ ነው። ፕሮግራሙን እያስተዋወቅ ገንዘብ ታደሰ፣ በካሜራው በኩል መላኩ ለማልኝ አብረናችሁ ቆይታ አድርገን ነበር። የዛሬ ሳምንት በሌላ መሰናዶ የምንገናኝ ነው የሚሆነው። ሳምንታችሁ ያማረ ይሰመረ ይሁን።